ሰላም እንደምን ቆይታችኋል? የገንዘብ ሚዲያ ቤተሰቦች፣ በገንዘብ ሚዲያ ወቅታዊ የኢኮኖሚና የንግድ መረጃዎችን እንመለከታለን። ዛሬም በሀገራችን የገንዘብና የንግድ ስርዓት ላይ ለውጥ የሚያመጡ አበይት መረጃዎችን ይዘን ቀርበናል። በዛሬው ስርጭታችን ከምንመለከታቸው ጉዳይ መካከል መንግስት ለ2019 በጀት ዓመት የመደበውን የ2 ትሪሊዮን ብር ታሪካዊ በጀት፣ አዲሱን የጉምሩክ አዋጅ እንዲሁም የኢትዮጵያ አየር መንገድ በሱዳን የወሰደውና ክርክር ያስነሳው አዲስ ውሳኔ በዝርዝር እንመለከታለን። እስከ መጨረሻው አብራችሁ ቆዩናል። ቀጣሪ ድርጅቶች አዳዲስ ሰራተኞችን ሲቀጥሩ የዩኒቨርሲቲ የወጪ ማጋራት ወይም ኮስት ሼሪንግ ክፍያ የመቀነስና ሪፖርት የማድረግ ግዴታቸውን እንዲወጡ የገቢዎች ሚኒስቴር ጥሪ አቀረበ። የሚኒስቴሩ የመካከለኛ ቁጥር 1 ቅርንጫፍ ጽህፈት ቤት እንዳሳሰበው ማንኛውም የመንግስትም ሆነ የግል ድርጅት አዲስ ሰራተኛ ሲቀጥር ከየትኛው የከፍተኛ ትምህርት ተቋም እንደተመረቀ የመጠየቅ ህጋዊ ግዴታ አለበት። ድርጅቶች ከሰራተኛው ደሞዝ ላይ ተገቢውን ክፍያ ቀንሰው ለገቢዎች ሚኒስቴር ገቢ ማድረግና አፈጻጸሙን በየጊዜው ሪፖርት ማድረግ እንደሚጠበቅባቸው የተገለጸ ሲሆን ይህም የመንግስትን የፋይናንስ ጫና በመቀነስ የትምህርት ጥራትን ለማሳደግ ወሳኝ መሆኑ ተነግሯል። ወደ ሌላኛው መረጃችን ስናልፍ የሚኒስትሮች ምክር ቤት ባካሄደው 86ኛ መደበኛ ስብሰባ ለ2019 በጀት ዓመት የሚውል የ2 ትሪሊዮን 339 ቢሊዮን 268 ሚሊዮን ብር በላይ የፌዴራል መንግስት ረቂቅ ባጀት መርምሮ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ይህ ግዙፍ ባጀት ለመደበኛና ለካፒታል ወጪዎች፣ ለክልሎች ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ የሚውል ሲሆን የ10 ዓመቱን መሪ የልማት እቅድን ማክሮ ኢኮኖሚ ማዕቀፍን መሰረት አድርጎ የተዘጋጀ መሆኑን ምክር ቤቱ አስታውቋል። ወደ ሌላኛው መረጃችን ስናልፍ የሚኒስትሮች ምክር ቤት ባካሄደው 86ኛ መደበኛ ስብሰባ ለ2019 በጀት ዓመት የሚውል የ2 ትሪሊዮን 339 ቢሊዮን 268 ሚሊዮን ብር በላይ የፌዴራል መንግስት ረቂቅ ባጀት መርምሮ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ይህ ግዙፍ ባጀት ለመደበኛና ለካፒታል ወጪዎች፣ ለክልሎች ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ የሚውል ሲሆን የ10 ዓመቱን መሪ የልማት እቅድን ማክሮ ኢኮኖሚ ማዕቀፍን መሰረት አድርጎ የተዘጋጀ መሆኑን ምክር ቤቱ አስታውቋል። ሌላው አስመጭና ላኪዎችን በእጅጉ የሚመለከተው መረጃ ነው። የህዝብ ተወካዮች ምክር ቤት አዲሱን የጉምሩክ ማሻሻያ አዋጅ ቁጥር 1425/2018 አድርጎ በአብላጫ ድምፅ አጽድቆታል። ይህ አዲስ አዋጅ በንግዱ ማህበረሰብ ላይ የነበሩ በርካታ ማነቆችን የፈታ ሲሆን ዋና ዋና ማሻሻያዎቹም የሚከተሉት ናቸው። 1. የመጋዘን ቆይታ ጊዜ አድጓል። በባህርና በመሬት መንገድ የሚገቡ ዕቃዎች በመጋዘን የሚቆዩበት ጊዜ ከ15 ወደ 45 ቀናት፣ በአየር የሚገቡ ደግሞ ከ10 ወደ 30 ቀናት እንዲያድግ ተደርጓል። 2. የቀረጥ ክፍያ በክፍልፋይ ተፈቅዷል። አስመጪዎች ሙሉ ቀረጥ በአንዴ ለመክፈል የገንዘብ እጥረት ካጋጠማቸው ቀረጥ የከፈሉበትን የዕቃ መጠን ብቻ ለይተው በክፍልፋይ ማውጣት ይችላሉ። 3. የሶፍትዌር ቀረጥ ተቀንሷል። ሶፍትዌር ወደ ሀገር ሲገባ ቀረጥ የሚታሰበው በውስጡ ባለው መረጃ ዋጋ ላይ ሳይሆን ሶፍትዌሩ በተጫነበት መሳሪያ ወይም ኬረር ሚዲየም ዋጋ ላይ ብቻ ይሆናል። 4. የኮንትሮባንድ ቅጣት ጠንክሯል። ከፍተኛ የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች የዕቃው ዋጋ ሳይታይ በቀጥታ ይወረሳሉ። በኮንትሮባንድ የተገኘ እንስሳ ባለቤትም ወቅታዊ የገበያ ዋጋውን 100% እኩል የገንዘብ መቀጫ እንዲከፍል ተደንግጓል። ወደ ማብቂያው ዜናችን ስንሸጋገር ደግሞ የኢትዮጵያ አየር መንገድ በፖርት ሱዳን ለሚያደርጋቸው የቲኬት ሽያጮች የሱዳንን ፓውንድ መቀበል አቆመ። ከፋዮቹም በጥሬ አሜሪካን ዶላር ብቻ መጠየቅ በጀመሩ በአቪዬሽን እና በኢኮኖሚ ባለሙያዎች መካከል
ትልቅ ክርክር አስነስቷል። አየር መንገዱ ይህንን ውሳኔ ያስተላለፈው የሱዳን ፓውንድ ዋጋ በከፍተኛ ሁኔታ በመዳከሙና በአሁኑ ወቅት $1 ከ4000 የሱዳን ፓውንድ በላይ በመሻገሩ ነው። ባለሙያዎቹ ውሳኔው የሱዳንን የሀገር ውስጥ ገንዘብ ይበልጥ ሊያዳክመው ይችላል የሚል ስጋት አላቸው። ይሁን እንጂ አየር መንገዱ በሱዳን ማዕከላዊ ባንክ ባለው የውጭ ምንዛሬ እጥረት ምክንያት ያገኘውን ገቢ ወደ ሀገሩ መመለስ ባለመቻሉ ይህንን እርምጃ ለመውሰድ መገደዱ ተገልጿል። ወቅታዊ የገንዘብና የንግድ መረጃዎች እነዚህ ይመስሉ ነበር። መረጃዎቹ ጠቃሚ ሆነው ካገኟቸው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። የገንዘብ ሚዲያ ቻናላችንን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎችን በፍጥነት ያገኙ። በሌላ ዜና እስክንገናኝ መልካም